እጥፍ ነው እየሰራው ደግሞ ራሴን ማስተማር እችላለሁ። ዝም በይ አንቺ። ጽጌረዳ ናት፣ ተረጋጉ። ትንሽ ቢሆን ለመረጋጋት ነው። ጆሮሽም አይደለም እማዬ፣ ይሄማ የማይሆን ነገር ነው። ስለተናደድሽብኝ ነው አይደል እናቴ? በቃ ተረጋጊና እናወራለን። እሺ? ተናድጄ አይደለም፣ ቃሌ ቃል ነው። ታገቢያለሽ ብያለሁ፣ ታገቢያለሽ። እውነት እማዬ፣ ይሄን ቃል አንቺ ነሽ ተናገርሽ? ከአንቺ ነው የወጣው? እኔ እኮ ልጅሽ ጽጌረዳ ነኝ። ነገርኩሽ፣ ታገቢያለሽ ብያለሁ፣ ታገቢያለሽ። በቃ ይሄማ በፍቅር ሊሆን ይችላል። ይሆናል። እኔ እጠፋልሻለሁ፣ ከዛ አንቺ ብቻሽን ትቀሪያለሽ። እኔ አላገባም። አይደል? እናያለና ቃሌን አሰሚኝ ማለት ነው። ኧረ እማዬ ዝጊ። ከስራ ቦታዋ የተባረረችው ጽጌረዳ እንዲሁም በእናቷ ተቀባይነትን ያጣችው ጽጌረዳ ወደ ጎዳና ወጣች። ጎዳና የወጣችበት ዋነኛ ምክንያቷ ደግሞ እናቷ በቃ ታገቢያለሽ የሚለው ፈርጠም ያለ ትዕዛዝ ነበረ። ሆኖም ጽጌረዳ ከመጥፋት ውጭ ምንም አማራጭ የላትም። ከዛ ሁና አንድ ሽማግሌ የ70 ዓመት አዛውንት ገና ለገና ሀያቷ የሚሆኑ ሰዎች ሀብታም ስለሆኑ ብቻ አንቺንም ከድህነትሽ እናወጣሻለን እና ምንም ችግር የለው፣ ከፈለግሽም ደግሞ ተደርበሽ በሞግዚትነት ትኖሪያለሽ የሚሉት አቶ መስፍኔ ለጽጌረዳ ባልነት መምጣቱን ስትሰማ በቃ ምን አማራጭ አለኝ፣ ወጥቼ የራሴን ህይወት መመስረት ይኖርብኛል። ዞሮ ዞሮ ትምህርቴን እየተማርኩኝ ሰው ቤት እንደተለመደው ስራዬን አስቀጥላለሁ በማለት ከእናቷ ተደብቃም አሁን ወደ ሌላ አቅጣጫ አመርታለች ማለት ነው። ጽጌረዳ ሴትነቷና ውበቷ እንዲሁ ፈተና ሆኖ ቢቀጥልባትም እሷ ግን እጆቿን አጣጥፋ ለችግሮች ራሷን አሳልፋ መስጠት አልፈለገችም። በተለይ ከምንም በላይ እናቷ መረዳት ተስኗት የወይዘሮ ፍቅርተ ጅንጀና ገደል እንድትከታት እያደረጋት ነው። በዚህ ጎትጓችነትም እኔ ባሰብኩትና ባመንኩት ነገር ትፈርሚያለሽ እያለች ከአቶ መስፍኔ ጋር የጋብቻ ስነ ስርዓቱ ሊፈረም አንድ ሐሙስ የቀረው ይመስላል። እናም ሽማግሌዎች ከመላካቸው በፊት ጽጌረዳ ማምለጫዬን ብላለች። ነቢዩ በጽጌረዳ መጥፋት እየተንከራተተ ነው። ሀገር ምድሩን እያሰሰ ነው። ጽጌረዳን በጣም ይወዳታል፣ ያፈቅራታል። አሁን ላይ እሺ እወድሻለሁ፣ አፈቅርሻለሁ፣ የኔ የቤቴ እመቤት አንቺ እንድትሆኝ እመርጥሻለሁ በማለት ቃላትን አሽጎድጉዶ ለእሷ የፍቅር ጥያቄ ያቅርብላት እንጂ የሚያሳያቸው ምልክቶች ግን ከዚህ የተለዩ አይደሉም። ሆኖም ወይዘሮ ሄቨን እኔ ተቀደምኩኝ፣ በቃ ምንም ዋጋ የለው፣ ሁለታቸው በጣም በሚገርም ሁኔታ ተቀራርበዋል፣ እማዬ ድረሽልኝ ያለች እናቷን በሽማግሌ እንድትለክ ብታደርጋትም እኔና አንቺ እንድንጋባ እናትሽ ጋብቻውን ተቀብለዋለች አሉ። አንቺም በነገሩ ተስማምተሻል፣ እንደው ለመሆኑ የኔን ፍላጎት ተጠይቋል ሊሆን ሲል ሄቨንን በጥያቄ ያፋጧታል። አሊያም ደግሞ ነብዩ እያለች በፍቅር ከስር የምትል ከሆነ አንዳች ነገር ሊያደርጋት እንደሚችል ነብዩ ዝቶባታል። ሆኖም በዚህ መልኩ እየቀጠለው የጽጌረዳና የእናቷ አሊያም ደግሞ የነብዩና የአቶ መስፍኔ እስኪ ቀጣይ ክፍል ምን ሊሆን ይችላል ዘርዘር አድርገን የምናቀርብ ይሆናል። ጽጌረዳ ድራማ አሁንም አጓጊነቱን እንደቀጠለ ነው። ወይዘሮ ፍቅርታና ወይዘሮ ዘርፌ ወደ አቶ መስፍኔ ቤት ምን ሲያደርጉ ሄዱ? ዋነኛ ሀሳባቸው አቶ መስፍኔ ያሉበትን ሁኔታ አይተው የጋብቻ ሁኔታውን ምን ያህል አምነውበት ተቀብለውት እንደሆነ ለመናገር ነው። ህመመውን አቶ መስፍኔ እንዲሁ በህመማቸው ምን ላይ እንደደረሱ ለመጠየቅ ነው። ሆኖም እንግዲህ ሁሉም ተሳክቶላቸዋል። በአቶ መስፍኔ በኩል ተቀባይነትን አግኝተዋል። ጽጌረዳን ለሚስትነት ሲሰጣቸው ይህ ከምንም በላይ አስደስቷቸዋል። በሌላ በኩል ወይዘሮ ፍቅርታ ፍላጎታቸውንም እንዲሁ ገልጸዋል። ከነቢዩ ጋር ለማጋባት ያሰቡት የሄቨንን ጉዳይ እውነትም በአጭር ቀን ማጠቃለል እንዳለባቸው ከአቶ መስፍኔ ጋር ተመካክረዋል ማለት ነው። ይሄ ነገር ያልተዋጠለት ነቢዩ ደግሞ በጭራሽ መቼም ሊሆን አይችልም፣ ወይዘሮ ፍቅርታ ወደ መጡበት ክብረወትን ጠብቀው ይመለሱ ሲልም ጣቱን ጠቁሞባታል። ይህን የሰማው አቶ መስፍኔ እንዴት ለሰው ክብር አይኖርህም? ወደፊት አማት ሆና ልትከሰት ያለችው ወይዘሮ ፍቅርታን ቀና ብለህ ተናገርካት በሚል ስሜትም ክፉኛ ተናደውና ተበሳጭተው ልጃቸው ላይ ጥፊ ያነሱ። በጣም ይገርማል። አቶ መስፍኔ ራስ ወዳድ ናቸው እንበል።
ለማንኛውም የጽጌረዳ የጋብቻ ስነ ስርዓት እንዲሳካላቸው ነበር ነብዩ ላይም ያን ያህል እየጎተጎቱ ያሉት። ምክንያቱም ወይዘሮ ፍቅርታ ጽጌረዳን ታገባለህ፣ ምንም ችግር የለው፣ ይህንን ለኔ ተው በማለት ከዚህ በፊት ቃል እንደገባችለትና መሳካት ደግሞ ነብዩና ሄቨን እንዲጋቡ መፍቀድ ስለነበረባቸው ነው። ሆኖም ለራሳቸው ፍላጎት እንዲመቻችላቸው ሲፈልጉ ነብዩን በግድ ሄቨንን ታገባለህ ሲሉ አስጨንቀውታል ማለት ነው። ነብዩ ግን 30 ጊዜ ያስጨንቁት እንጂ ዞሮ ዞሮ ሄቨንን እንደማያገባ በግልጽ ተናግሯል። ወይዘሮ ዘርፌና ጽጌረዳ እጅግ በጣም አሳዛኝ ወጣት፣ ትምህርቷ በስተጀርባ ያለው ታሪክ ሚስጥሩ ግልብጥ ብሎ ወጣባት። ምንም እንኳን የሄደችበት የተንኮል ሳይሆን ማለትም ለቁም ነገር እናቷን ለማገዝ እሷ ያለችበትን ሁኔታ ችግሯን ለማቅለል ከትምህርት የሚጠበቅባትን ክፍያ በራሷ ለመሸፈን እንዲደፋ ቀና እያለች ያለች ወጣት ጥፊ አይገባትም ነበር። ነገር ግን ወይዘሮ ዘርፌ በነ ወይዘሮ ፍቅርታ ነገር ልቧ ተሸፍኖባት በጥፊ እያመነጫጨቀቻትና ከወዲያ ወዲህ እያላተመች ነበር ወደ ቤት ይዛት የገባችው። እጅግ በጣም ያሳዝናል። ወይዘሮ ፍቅርታ በጽጌረዳ ላይ የሚደረገው ነገር ሳያስደስታት አልቀረም። አሊያም ደግሞ የማትፈልገውን የጋብቻ ስነ ስርዓት ትምህርቷን አቋርጣ እንድትፈጽም ትልቅ ፍላጎት የተነሳ አሁንም ደስ ብሏታል። ምክንያቱም ወይዘሮ ዘርፌ ሙሉ በሙሉ አመኘበታለሁ በማለት መፈረማቸው ነበረ። እናም ጽጌረዳ ከቤት ከሄደች በኋላ እማዬ ግን በዚህ ልክ የተቀየረችው ምን አግኝቷት ይሆን? እውነት አንቺን ለመርዳት ነው ያሰብኩት፣ በሌላ በክፋት አስቤው አላቅም። እማዬ ግን ስለምን እንደምታወሪ ራሱ አልገባኝም እያለች የሰው ቤት ሰራተኝነት እንዳበሳ እንዳይቆጠርባት እናቷን ተደፍታ ብትጠይቃትም እናቷ ግን ከመቼ ወዲህ እያለች አመነጫጨቀቻት። በዚህ ሁኔታ ጽጌረዳ ልቦናዋ ተሰብሯል። ታዲያ አሁን ላይ የጽጌረዳ እናት ከትምህርት ቤት ወደ ቤት፣ ከቤት ወደ ትምህርት ቤት፣ ከዚህ ውጭ ሌላ ቦታ እንቅስቃሴ ብታደርጊ ወዮልሽ እያለች ዛተችባትና እውነትም የተለየ እርምጃ ሊወሰድባት እንደሚችል ተነግሯታል ማለት ነው። በዚህን ሰዓት ጽጌረዳ ምንም የተለየ ነገር እንዳላደረገችና በት የተለየ ቦታ ቢኖር ያ የሰው ቤት ሰራተኝነት ብቻ እንደሆነ በግልጽ ብታስረዳትም መስሚያ ይጥጥ ነው ብላለች ወይዘሮ ዘርፌ ነገ እውነታውን ሲደርሱበት የሚቆጫቸው ቢሆንም ለጊዜው ግን እውነትም እያንዳንዱ የምሰማቸው ነገሮች እውነት በማስመሰል በልጇ ላይ ከባባድ በደሎችን እየፈጸመችባት ነው። እናም ጽጌረዳ እማዬ ልጅሽ እኮ ነኝ እኔ ጽጌረዳ እያለች በተደጋጋሚ እጆቿን ከደረቷ ላይ ጭና እባክሽን ስለኔ እመኝኝ እውነታው ይኸው ነው እያለች እሷን ልትረዳት እንደፈለገች ልታሳርፋት እንደጓጓች፣ ቀጥሎም ደግሞ በገንዘብ ምክንያት የሚመጣባትን የኢኮኖሚ ቀውስ ለማስታገስ ስትል የሰው ቤት ሰራተኝነትን በትርፍ ሰዓቷ የመረጠች እንደሆነ ብታስረዳት የምጠበሰው ላንቺ፣ የምሰቃየው ላንቺ፣ ቤት የሚገርፈኝ ላንቺ ምን ሲል ሰው ቤትን መረጥሽው ወይስ ግርድና አምሮሽ ነው ስትል ነበረ ወይዘሮ ዘርፌ ጽጌረዳ ላይ ያፈሰሰችባት። አሁን ላይ እንግዲህ ነብዩን አይተዋለች። ያው ጎረምሳ ነው፣ የሁለታቸውንም መቀራረብ አውቃለች። ስለዚህ እዛ ቤት እየተመላለሰች ያለችው እውነትም ነብዩን አፍቅራ ይሆናል የሚል ግንዛቤ እንዲኖራት ያደርጋል። ይህ ደግሞ ከዚህ በፊትም ነው ወይዘሮ ፍቅርታ እስከ ልጇ ድረስ የምትውለው ጎረምሳ ጋ ነው፣ የምታድረው ጎረምሳ ጋ ነው። ትምህርቷን በጭራሽ ትተዋለች። እናም የልጅሽ ማደሪያና ሙያ ከወንዶች ጋር ሆኗል በማለት በተነገራት መሰረት ዛሬ ላይ ደግሞ ከነብዩ ጋር ስለተመለከተች እውነትም ነገርየው ትክክል ነው፣ ያላዩትን አላወሩም፣ እኔ ልጄን አምኛት ነው እንጂ ከተበላሸች ቆይታለች የምትል ይሆናል። የጽጌረዳ እናት እጅግ በጣም በሚያሳዝን ሁኔታ በልጇ ላይ ነገ የሚጸጽታትን ነገር እያደረገች ነው ያለችው። እናም ጽጌረዳ የማትፈልገውን ትዳር እንድትመራ በቃ ታገቢያለሽ የሚል ውሳኔ ስትነግራት እሷም ተይ እንጂ እማዬ እኔ ልጅሽን እንዴት እንደዚህ ትመኛለሽ? ጥሩ ደረጃ መድረስ የሚገባኝ ልጅ ነኝ። እናም እንደዚህ ባታስቢ መልካም ነው። ወይም አሁን ስሜታዊ ሆነሽ ይሆናል። እንዴትሽና ከብስጭትሽ ስትመለሽ ግን እውነታውን ትደርሽበታለች ስትል አስረዳታለች። ቢሆንም ግን ከስሜታዊነት ሳይሆን እውነትም ለጽጌረዳ የሚያስፈልጋት ሌላ ህይወት እንደሆነ አምናበትና ወስናበት እንደሆነ ነው ለጽጌረዳ የነገረቻት። ጽጌረዳ ምን ልሁን ትላለች፣ በር ዘግታም ታለቅሳለች። ማን እንደሚደርስላት ባይታወቅም አሁን ሰማይ የተደፋባት ትመስላለች። ከትምህርቷ በስተጀርባ ለትምህርቷ ስትል የምታሳልፋቸው ብዙ መስተጓጎልና
አሊያም ደግሞ የጉልበት ብዝበዛ፣ የህይወት ውጣ ውረድ፣ እነዚህም ሁሉ ተቋቁማ እማዬ ልርዳ ብትልም በእናት በኩል የሚመጣባት ጡጫ ግን እጅግ የሚያሳዝንና ልብ የሚሰብር ሆኖ አግኝተነዋል። እናም ዛሬ የማትፈልገውን ትዳር ከአቶ መስፍኔ ከአባቷ ጋር ታገቢያለሽ የሚለው ንግግሯ ማንን እንደምታገባ ያልተገለጠላት ጽጌረዳ ነብዩን አፍቅራ ዛሬ ሁለታቸውም እንዲለያዩ ተደርገዋል። ሁላይ ነብዩም ቢሆን ጽጌረዳን በማጣቱ ልቡ ይሰበራል። ምክንያቱም ከዛ ቤት በጣም እየተንከባከባትና ፍቅር እየሰጣት ነበር ያለው። ሆኖም እንግዲህ ከዚህ በፊት እባክህን ከጽጌረዳ እራቅ ያለው መኮንን እውነት ከልቤን የቀረብኳት እጅግ በጣም የምታሳዝና ቁም ነገረኛ ልጅ ናት፣ እሳሳላታለሁ እያለ ከልብ ሆነው የቀረባት ነብዩ እንዲህ ስትርቀው ምን ሊሰማው ይችላል? አሊያም ደግሞ ከእናቷ አስኮብልሎ የራሷን ህይወት እንድትኖር ያደርጋት ይሆን? በቀጣይ ክፍል አብረን የምንመለከት ይሆናል። ለዛሬ ጽጌረዳ ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።